ሰላም ሰላም እንዴት ናችሁ? ሰላም ዋላችሁ። እንኳን ላይ ስለተቀደሰችው ቀን በሰላም አደረሳችሁ። ዛሬ እናታችን የሰጠችንን እሸት ላቀምሳችሁ ብዬ መጣሁ። እናታችን ስንት እሸት እንደሰጠችን ታውቃላችሁ? አሁን ላቀምሳችሁ የፈለኳቸው ማለት ነው እንጂ ብዙ ነው። 3 መሰረታዊ እሸቶችን እናታችን ሰጣናለች። ከነሱ 3ቱንም አንድ ባንድ እያልሁ አቀምሳችኋለሁ ማለት ነው። ስለዚህ እሸቱ ምንድነው? እሸት የተባለ ምንድነው የሚለውን ከቪዲዮ በኋላ በኮመንት ላይ ትጽፉልኛላችሁ ምን እንደሆነ እናንተን እንትን ማለት ነው። እሸት ምንድነው? እሸት ስላችሁ ምን ታሰባችሁ የሚለውን ትጽፉልኛላችሁ ማለት ነው። እሺ አሁን ወደ እሸቱ እንሂድ። ወደ ትምህርቱ ብርሃነ ዓለም ቅዱስ ጳውሎስ በኤፌሶን ምዕራፍ 2 ቁጥር 17 ላይ ርቃችሁ ለነበራችሁት ለእናንተ ሰላምን ሰበከ ይላል። ርቃችሁ ለነበራችሁ ለእናንተ ሰላምን ሰበከ። ኦኬ እንደዚህ ይላል ማለት ነው። ስለዚህ በዚህ ርዕስ ተንተርሰን ነው 3ቱን እሸት ያልናቸውን ክርስቶስ የሰጠንን ወይም ቤተ ክርስቲያን የሰጠችንን እናታችን የሰጠችን እሸት ላካፍላችሁ የፈለጉት በእነዚህ ነው። አንደኛ ኑ አጥቤ ላንጻችሁ የሚል የሰላም እሸት ነው የሰጠን ማለት ነው። ኑ አጥቤ ላንጻችሁ የሚል ማለት ነው። እንግዲህ እንደምታስታውሱት የዮሐንስ ወንጌል ምዕራፍ 13 ከቁጥር 8 ላይ እንደሚናገረው እኔ ካላጠብኩህ አጠራም ይላል። ስለዚህ ለ5500 ዘመን ቆሻችሁ አድፋችሁ ነበረ። ዛሬ ላነጻችሁ ላጥባችሁ መጥቻለሁና እኔ ካላጠፏችሁ እድል ፈንታ ስለሌላችሁ አጥባችሁ ዘንድ ወደ እኔ ኑ። ስለዚህ ልጠባችሁና ላጥራችሁ አለ። ቅዱስ ጴጥሮስ አይ በትህትና ማለት ነው እኔ ላንተ አልታጠብም፣ አንተ እንዴት እኔን ታጠበኛለህ አለ። እኔ ካላጠፉ አጠራም፣ የመጣው ስላልጠራህ ነው። ስለዚህ ዛሬ ላጠራህ የመጣው ላጠራህ ነውና ላጠብህ ይገባል ብሎ ሲለው ከዚያ በኋላ ነገሩ ገባውና ቅዱስ ጴጥሮስ እንግዲያስ እግሬን ብቻ አይደለም እጄንም ራሴንም እጠበኝ እንጂ አለ። አይታችኋል። ስለዚህ መጣጠብ በክርስቶስ መጣጠብ ከክርስቶስ ጋር እድል ፈንታ ያሰጣል። ከክርስቶስ ጋር የመሆን እድል ፈንታ ያሰጣል ማለት ነው። እንግዲህ መጣጠብ የሚለው በዚያን ሰዓት ለሐዋርያት በቀጥታ እግራቸው መታጠባቸው ጥምቀት ሆኖላቸዋል። እኔና እናንተ ደግሞ በ40 እና በ80 ቀናችን ታጥበናል። ከክርስቶስ ከጎኑ ከፈሰሰው ማያገቦ ተወልደናል። በሱ ታጥበናል ማለት ተወልደናል፣ ተጠምቀናል። አሁን ላይ ደግሞ ከኛ የሚጠበቅ መታጠብ አለ። ስለዚህ ንስሐን አስቀምጦልናል። ኑ ልጠባችሁ ማለት ንስሐ ገብታችሁ የምትነጻበትን ስልጣን ልስጣችሁ እያለን ነው ማለት ነው። ስለዚህ ኑ የሚለው ፈቃዳችንን እየጠየቀ ነው። ለምን? አስገድዶ የሚገዛ አምላክ ስላይደለ ማለት ነው። ፈቃዳችንን እየጠየቀ ነው። ስለዚህ ሰው ንስሐ ገብቶ ይነጻ ዘንድ የልቦናው የራሱ ፍቃድ ስለሚያስፈልገው የልቦናን ፍቃድ ወደ እኔ አድርግና ወይም ደግሞ ፍላጎትህን ለእኔ ስጠኝና ፍላጎትን ወደ እኔ አድርግና ና ከዚያስ ተናዘዝ አነጻሃለሁ። የሰራኸው በደል ሁሉ ይቀርልሃል። ዝሙትም ይሁን ምንም ይሁን በምድር ላይ ያለ ኃጢአት የሰራው ሁሉ ንስሐ ገብተህ ታጠብ፣ በንስሐ ታጠብ፣ ንጹህ ሰው ትሆናለህ፣ ዘማዊም ከነበረ ድንግል ትሆናለህ እያለ ነው። ስለዚህ ለዚህ ደግሞ ማን ነው የሚያጥበን ካላችሁ
እሱ አጥቦ ያሳያቸው ካህናት አሉ። እኔ እንዳደረጉት እንዲሁ አድርጉ ብሎ በእሱ ምትክ ያስቀመጣቸው ማለት ነው። እሱን አይተው እንዲሰሩ በእሱ ምትክ ሲባል እሱን አርአያ አድርገው የእርሱን ፈለግ ተከትለው እንዲሰሩ፣ እንዲያጥቡ፣ እንዲያነጹ የተሰጣቸው ካህናት አሉ ማለት ነው። ስለዚህ ኑ ልጠባችሁና ንጹሕ ላድርጋችሁ። ለዚህ እኮ ነው ነቢየ እግዚአብሔር ቅዱስ ኢሳያስም ኑ እንዋቀስ ያለው። ኑ እንዋቀስ፣ ኑና እንዋቀስ ያለው ለዚህ ነው። ስለዚህ እግዚአብሔር ከልጆቹ ጋር ከሰዎች ጋር መወቃቀስ፣ እኔ እንደዚህ አድርጌላችኋለሁ እናንተ እንደዚህ ልታደርጉልኝ ይገባል ብሎ መመካከር ሁሉ ይፈልጋል፣ ከፍቅሩ ብዛት የተነሳ ማለት ነው። ስለዚህ ኑ እያለን እየጠራን ነው። ስለዚህ እሸቱ ምንድን ነው? ኑ ልጠባችሁና ላንጻችሁ፣ አጥቤ ላንጻችሁ የሚል ነው። ስለዚህ እኛ እግራችን ይዘን መሄድ እና መጣጠብ ከኛ ይጠበቃል ማለት ነው። ሁለተኛው እሸት ቤተክርስቲያን የሰጠችን እናቴ ዛሬ የሰጠችኝ እሸት ማለት ነው። ከዕፀ ሕይወት ለራቃችሁ ለእናንተ አማናዊውን ዕፀ ሕይወት ከሰማይ የወረደውን እንጀራ ብሉ የሚል የሰላም ስብከት እሸት ሆኖ ተሰጥቶናል። ሰላምን ሰበከላቸው እንዳለ ሐዋርያው ቅዱስ ጳውሎስ ማለት ነው። ከዕፀ ሕይወት ርቃችሁ ለነበራችሁ ለእናንተ አማናዊውን ዕፀ ሕይወት ከሰማይ የወረደውን እንጀራ ትበሉ ዘንድ ኑ የሚል የሰላም ስብከት እየተሰበከልን ነው ማለት ነው። ይህንን እሸት ቀርቦ መቀበልና መቅመስ መብላት ከኛ የሚጠበቅ ነው። እንግዲህ ዕፀ ሕይወት ርቃችሁ የነበራችኋት አለ 1000 ዓመት ጠብቀን በልተን እንታደስባት ዘንድ የሰጠን ሲፈጥረን ገና ፈጥሮ የሰጠን ማለት ነው። ለአዳም የሰጣት ዕፀ ሕይወት ነበረች። 1000 ዓመት መቆየት አይደለም 7 ዓመት ብቻ ወደ 1000 ዓመት ደርሰን ዕፀ ሕይወትን ለመብላት ተንደረደርን። 7 ዓመት ከተጓዝን በኋላ ግን ወደቅ ከነጭራሹ 1000 ዓመት መቆየት የከበደው የሰው ልጅ 5500 ዘመን 7 ዓመት እንደቆያት ያቺ ነፃነት እንኳን አጥቶ ተጎሳቁሎ ኖረ ማለት ነው ለ5500 ዘመን። ስለዚህ ርቃችሁ ነበር ከየቷ ከዕፀ ሕይወት ከ1000 ወደ 5000 ራቅ። ምን እሱ ብቻ መሰላችሁ እንዴ? 1000 ለመድረስ እኮ የነበረ ነፃነት ባሪያ ሆነን አይደለም ጌታ ሆነን ነው። የፍጥረታት ጌታ ሆነን ማለት ነው። ከአምላክ በታች ሹሞን እሱ 5500 ዘመንን ግን የገፋ ነው የክፉ የዲያብሎስ ባሪያዎች ሆነን ነው። ባሪያዎች ሆነን አያችሁ ርቀቱን ምን ያህል እንደራቅ። ስለዚህ ርቃችሁ ከነበራችኋት ዕፀ ሕይወት አለ ለዘላለም ሕያው ሆናችሁ ትኖሩ ዘንድ ትበሏት ከነበረው ዕፀ ሕይወት ርቃችሁ ነበረ። አሁን በእሷ ምትክ አማናዊው ዕፀ ሕይወት ከሰማይ የወረደው እንጀራ መጥቶላችኋል፣ እሱን ብሉ ይላል። እሱን ብሉ። ይህን እንጀራ ለመብላት መጣጠብ ቅድሚያ አለው። ሳይታጠብ የሚበላ ማን አለ? ሳይታጠቡ አይበላማ። ስለዚህ ትታጠባለህ። ከዚያ በኋላ ደግሞ ለዘላለም ሕይወትን ታገኝ ዘንድ የሚሰጥህን የዘላለምን ሕይወት የሚሰጥህን እንጀራ ከሰማይ የወረደውን ትበላለህ። ሙተው የሚሞቱት በልተው የሚሞቱት እንጀራ አይደለም ይሄ። እነ ሙሴ ከሰማይ መና ወርደው አበሉ፣ ግን ከዚያ የበሉት ሁሉ ሞቱ። ከዚህ እንጀራ የሚበላ ግን አይሞትም። ስለዚህ ከዚህ እንጀራ የሚበላ አይሞትም ማለት ነው። ለዘላለም ሕይወትን ከሚሰጠው እንጀራ እንድንበላ ወደ እሱም እንድንቀርብ ምን አለ? ከዕፀ ሕይወት ርቃችሁ ነበረና አሁን ወደ አማናዊው ከሰማይ ወደ ወረደው ዕፀ ሕይወት ቅረቡ የሚል
የሰላም ስብከት ተሰበከልን። በቅድስት ቤተ ክርስቲያን እሸት ሆኖ እንቀምሰው እንበላው ዘንድ ተሰጠን። ስለዚህ የዮሐንስ ወንጌል ምዕራፍ 6 ከቁጥር 56 ላይ ምን ይላል መሰላችሁ? እንዴት እንዳቀረበን በዚህ እንጀራ። የዮሐንስ ወንጌል ምዕራፍ 6 ከቁጥር 56 ላይ ሥጋዬን የበላ ደሜን የጠጣ ከእኔ ጋራ ይኖራል፣ እኔም ከእርሱ ጋር እኖራለሁ ይላል። ሥጋዬን የበላ ደሜን የጠጣ ከእኔ ጋር ይኖራል፣ እኔም ከእርሱ ጋር እኖራለሁ ይላል። አዎ የማቴዎስ ወንጌል ምዕራፍ 26 ከቁጥር 26 ከ28 ስናነበው ደግሞ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ሥጋዬን ያልበላ ደሜንም ያልጠጣ ግን የዘላለም ሕይወት የለውም ይላል። ስለዚህ ሥጋውን መብላት ደሙን መጠጣት የዘላለም ሕይወትን ያሰጣል። እሱ ብቻ ደግሞ አይደለም፣ ሕይወት ማግኘት ብቻ አይደለም፣ ከክርስቶስ ጋር አንድ እንሆን ያደርገናል። እኛ ከእርሱ ጋር እርሱ ደግሞ ከእኛ ጋር እንዲሆን ያደርግናል ማለት ነው። እኛ ሥጋውን በልተን ስንዋሃደው እሱ ደግሞ በእኛ ተዋህዶን ይኖራል። ስለዚህ ርቀን ከነበር ነው ስንመኛት የነበርናትን ዕፀ ሕይወት እሱ ራሱ ወደ እኛ መጥቶ ሥጋውንና ደሙን ሰጥቶ እሱ አቀረበን ማለት ነው። ቀርቦ አቀረበን። እሱ ነው። ሶስተኛው ውሸታችን ደግሞ ከአራያ እግዚአብሔር ኦሪት ዘፍጥረት ላይ የምናነባው በአራያውና በምሳላችን የሰው ልጅ እንፍጠር የሚለው ማለት ነው። በአምሳሉና በአራያው የተፈጠረው የሰው ልጅ ከአራያ እግዚአብሔር ርቆ ተለይቶ ነበረ። ስለዚህ ከአራያ እግዚአብሔር ርቃችሁ ለነበራችሁት ለእናንተ ሰው ሁኜ እናንተን መስዬ ተወለድሁላችሁ የሚል የሰላም ስብከት ሰበከልን። ከአራያ እግዚአብሔር ርቃችሁ ለነበራችሁት ለእናንተ አራያችሁን ተዋህጄ ሰው ሁኜ ወደ እናንተ መጣሁ፣ ሰው ሆንሁላችሁ የሚል የሰላም ስብከት ሰበከልን። የዮሐንስ ወንጌል ምዕራፍ 1 ከቁጥር 14 ላይ ያም ቃል ሥጋ ሆነ እንዳለ የትኛው ቃል? በመጀመሪያ የነበረው ቃል። የትኛው ቃል? በመጀመሪያ እግዚአብሔር የነበረው ቃል። የትኛው ቃል? በመጀመሪያ ከእግዚአብሔር ጋር የነበረው ቃል ወደ ምድር ወርዶ ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ከእኛ ጋር ይሆን ዘንድ በእኛ ባህሪ የሰውን ባህሪ አድርጎ ተወለደና ርቀን የኖርነውን 5500 ዘመን የራቅነውን መጥቶ ቀረበን። ከዚያስ አቀረበን ማለት እርሱ ሰው ሆኖ እኛን ወደ አምላክነት ከፍ አደረገን፣ አቀረበን ማለት ነው። ስለዚህ እግዚአብሔር አምላክ የሰውን ልጅ ወደ አምላክነት ከፍ ያደረገበት በአዲስ ተፈጥሮ የፈጠረበት ዓላማው ከእሱ ርቀን የነበርነው ወደ እርሱ ሊያቀርበን ነው። ከእርሱ ርቀን ወደ እሱ ድጋሚ የመቅረብ ቻንሱ እንኳን አልነበረንም። ችሎታው ብቃቱ አልነበረንም። አልቻልንም። የሚችል አካልም አልተገኘም። ስለዚህ እርሱ ራሱ እኛ ርቀን መቅረብ ሲያቅተን በእኛ ባህሪ መጥቶ እሱ ቀረበን፣ እርሱ አቀረበን። ስለዚህ ርቃችሁ ለነበራችሁ ለእናንተ ሰላምን ሰበከላችሁ። ሰላምን ሰበከ ያለው ሐዋርያው ቅዱስ ጳውሎስ ይህንን ሲናገር ነው ማለት ነው። ከፍ ብለን ወደ ላይ ብናየው ሁለቱን አንድ ያደረገ ያዋሃደ ነው የሚለው ማለት እያለ ይቀጥላል። ነገረ ሥጋዌውን ይናገራል። ስለዚህ ጌታችንና መድኃኒታችን ኢየሱስ ክርስቶስ ርቀን ለነበርነው ለእኛ መቅረብ ስላልቻልን እሱ ወደ እኛ ቀርቦ ወደ እሱ አቀረበን። በመካከላችን ያለውን ርቀት አጠፋልን፣ ከባርነትም አወጣንና የእግዚአብሔር ልጆች ሆን። አስባችሁታል? የዲያብሎስ ባሪያ የነበረ ሰው አንዳችም ስራ ሳይጠበቅበት አንዳችም ስራ ሳይሰራ እንዲሁ በእግዚአብሔር ቸርነት የንጉሥ ልጅ የእግዚአብሔር ልጅ ሲሆን ማለት ነው።
ከዲያብሎስ ባሪያነት ወደ እግዚአብሔር ልጅነት። ድንቅ ነው በእውነት ስሙ የተመሰገነ ይሁን። ስለዚህ እግዚአብሔር አምላክ ኢየሱስ ክርስቶስ ተወልዶ ሰው ሆኖ አምላክ ሰው ሆኖ ሰው አምላክ አድርጎ ርቀን የነበርነውን አቀረበን። አምላክነትን አይደለም የሰውነት ባህሪያችን በገነት እያለን ይስማማን የነበሩ ነገሮችን ሁሉ አጥቀን ተጎሳቁለን ዘቅጠን የመርገም ልጅ ሁነን የቁጣ ልጅ ሁነን ለነበርነውን እኛን አቀረበን ልጆቹ አደረገ። ስለዚህ ቅድስት ቤተ ክርስቲያናችን ወይም እናታችን የሰጠችን እሸት ይሄ ነው። ከዚች ላቅምሳቸው ብዬ ነው። እናንተ ደግሞ ሰፋ አድርጋችሁ እዩት። ቁም ነገሩ ግን በንስሐ መታጠብ አንድ፣ ከዚያ ስጋውና ደሙን መብላት። ስጋውና ደሙን መብላት የዘላለም ሕይወትን ያሰጣል። ከክርስቶስ ጋርም መሆን ማለት ስጋውና ደሙን መቀበል ማለት ነው። ስጋውና ደሙን ካልተቀበል ከክርስቶስ ጋር ነው ልትላችሁ። በልተው ካልተዋህደው እሱም ካንተ ጋር የሚዋህደው ስትበላ ነው። ስጋዬን የበላ ደሜን የጠጣ ከእኔ ጋር ይኖራል፣ እኔም ከእርሱ ጋር እኖራለሁ። የዮሐንስ ወንጌል 13:6 ያሏቸው ማለት ነው። ስለዚህ እሱን ማድረግ ግድ ነው። ስጋውና ደሙን መብላት ግድ ነው። አልበቃውም፣ እኔ ኃጢአተኛ ነኝ፣ በዚህ ዕድሜ ምንም አይነት ወይም እኔ በደለኛ ነኝ። በፍጹም መድኃኒት ሆኖ የቀረበው ርቀን ያለዎችን እኛን ወደ እሱ ሊያቀርበን ነው እንጂ የቀረቡትን ሊሸልም የተሰጠ እንትን አይደለም። የራቃችሁትን ሊያቀርብ ክርስቶስ ኑ ስጋዬን ብሉ ደሜንም ጠጡ እያላችሁ ነው። ለምን? እናንተ ከእርሱ ጋር እንድትሆኑ እሱ ደግሞ ከእናንተ ጋር እንዲሆን። ስጋውን ካልበላን ደሙን ካልጠጣን ከእርሱ ጋር መሆን አንችልም። እርሱም ከእኛ ጋር ሊሆን አይችልም። ስለዚህ ርቃችሁ ያላችሁ ካላችሁ ስጋና ደሙን ብሉ፣ ታጥባችሁ ስጋውና ደሙን ብሉ። ከዚያ በኋላ ከክርስቶስ ጋር ትሆናላችሁ። ከዛስ ያጣችሁትን አርአያ እግዚአብሔርም ሪስቶር ታደርጋላችሁ። አርአያ እግዚአብሔር ሪስቶር ታደርጋላችሁ። ለምን? ሐዋርያው ቅዱስ ጳውሎስ ምንድን ነው ያለው? እናንተ እኔን ምሰሉ እኔ ክርስቶስን እመስለዋለሁና። እኔ ክርስቶስ እንደመሰሉት እናንተ እኔን ምሰሉ ብሏል። ስለዚህ አርአያ እግዚአብሔርነትን ሪስቶር ማድረግ ማለት እግዚአብሔር መምሰል ማለት ነው። እግዚአብሔርን ወደ መምሰል ማደግ። ስለዚህ ወደዚያ ማደግ ከኛ የሚጠበቅ የግዴታ ነው። ጻድቃን ሆነን ወደ እግዚአብሔር ልንቀርብ እንጂ ኃጢአተኛ ሆነን ወደ እግዚአብሔር ቀርበን እንጸድቃለን እንጂ ጸድቀን ወደ እግዚአብሔር መቅረብ የቤተ ክርስቲያን አስተምሮ አይደለም። ስለዚህ እህት ወንድሞቼ፣ እኔ እንደ ታናሽ ወንድምነት የምመክራችሁ በተለይ እንደዚህ ራሳችሁን ኃጢአተኛ ነኝ፣ በደለኛ ነኝ፣ ገና ዛሬ ልጅ ነኝ፣ በዚህ ዕድሜ ለምን እያላችሁ የምታታልሉ ሰዎች ካላችሁ እግዚአብሔር ኢየሱስ ክርስቶስ ይጠራችኋል፣ ይፈልጋችኋል። ከእናንተ ጋር መሆን ይፈልጋል። እናንተ ደግሞ ስጋውን ተቀበላችሁ ከእርሱ ጋር ሆኖለት። እናንተ ከእርሱ ጋር ስትሆኑለት እሱ ከእናንተ ጋር ይሆናል። የእናንተን ፍቃድ ግን ይሻል፣ ይለምናል። እየተከተለ ይለምናል፣ ይጠራል። አዳምን አላያችሁትም? ከእርሱ ጋር አልሆነ ብሎ የሰይጣንን ምክር ሰምቶ በዕፀ በለስ ስር ጊዜ እኮ ፈልጎታል እኮ በገነት መጡ። አዳም ወዴት አለህ እያለ ማለት። ስለዚህ ክርስቶስ ከእናንተ ጋር ይሆን ዘንድ እናንተ ከክርስቶስ ጋር ሁኑ። እግዚአብሔርንም ምሰሉ። ኢኔሴንስ ቅዱስ ጳውሎስን ምሰሉ። የሚጠበቅብን እሱ ነው፣ ቅዱስ ጳውሎስን መምሰል። ለምን? እነሱ ሲኖሩ የነበሩትን ህይወት ከኖርን ትላንትናም ያው ዛሬም ያው አምላክ ስለሆነ ትላንትናም ዛሬም ለዘላለም ያው ነው እንዳለ በዕብራውያን መልእክቱ ምዕራፍ 13 ቁጥር 7 ላይ ቅዱስ ጳውሎስ ማለት ነው። ስለዚህ እነ ቅዱስ ጳውሎስ የሰሩት ስራ በዚያን ዘመን አስደስቶት ከሆነ ክርስቶስን፣ እኛም እሱን የነ ቅዱስ ጳውሎስን ስራ ብንሰራ ይደሰትብናል። ምክንያቱም ትላንትና የተደሰተበት ትክክል ስለነበረ ነው።
ትላንት ትክክል የነበረው ደግሞ ዛሬ ሐሰት አይሆንም። እግዚአብሔር አዋቂ ስለሆነ ሰው ቢሆን ትላንት ሲደሰትበት የነበረው ነገር ዛሬ ሊያስጠላው ይችላል። ለምሳሌ እኛ ልጅ እያለን አቧራ መጫወት ያስደስተን ነበር። አሁን ዛሬ ስናውቀው ግን አቧራ መጫወት ትክክል እንዳይደለ ሲገባን አስጠላን ማለት ነው። ለምን? የዚያን ጊዜ ስለማናውቅ ትክክል ያልሆነው ነገር ትክክል መስሎን እንደሰት ነበር። አሁን ግን ትክክል እንዳይደለ ስናውቅ አስጠላን። በክርስቶስ እንደዚህ አይነት ነገር የለም። ሁልጊዜም ትክክል ነው እሱ የሚመርጠው የሚያውቀው ስለሆነ ትላንትናም ዛሬም ነገም የሚባል በሱ ሁሉም ዛሬ ነው። ስለዚህ ቅዱሳን ያደረጉትን ማድረግ ክርስቶስን መምሰል ነው። ቅዱሳን በኖሩበት ሕይወት መኖር ክርስቶስን መምሰል ነውና እሱን መስለን መንግስቱን ለመውረስ እንዲያበቃን እግዚአብሔር መልካም ፍቃድ ይሆንልን። በመንግስቱ በመጣ ጊዜ እንዲያስበን የእሱ መልካም ፍቃድ ይሁን። ገብረ ጻድቅ ብላችሁ በጸሎታችሁ አስቡኝ። ወስብሐት ለእግዚአብሔር። ይቆየን።